እንትና እንደዚህ አይነት ርዕስ ፖስት ተደርጓል ባቢ ቤት አይተሻለው ብለውኝ አንተ ቤት ወረኞች ወደ እኔ ቤት መጣ አቃጥረው ነበር የሚገርምህ ነገር እሺ ከዛ ሰማሁና ጉድ በቃ ለራሱ አድኖት ነው ብዬ እንትና አልኩኝ እኔ ደግሞ እኛ ደግሞ አንድ ነገር አግኘን ምን አግኘን በቁርአን አልኩኝ ሶሪ ቅጣ በምንድነው በሙስሊም ስኮላሮች ወይም አማኒዎች ኢየሱስ ተሰቅሏል ብሎ የሚያምኑ ሰዎችን አገኘን አልኩ በሙስሊም ስኮላሮች ኢየሱስ ተሰቅሏል እንዴት የሙስሊም ስኮላር ሆነ ሲጀመር ኢየሱስ ተሰቀለ ካለ እንዴት ሙስሊም ሆነ እሱ ነው በጣም የገረመንም ነገር ያስገረመንም ጉዳይ እሱ ነው እንዴት አንድ የሙስሊም ስኮላር ነው ተብሎ መጨረሻ ላይ ደግሞ ኢየሱስ ተሰቀለ ሙስሊም አይደለም ማለት ነው ሰውየው ወይስ መሐመድ ሰለላሁ ስለተባለ ነው አው ታዲያ ሙስሊም አይደል መሐመድ ሰለላሁ ብሎ ክርስቲያን አለ እንደ ደፋር አንተ አለ አዎ አለ አይ እሱ አለ ግድ የለሽም እሱ አለ ግን ለደመቀ መኮንንም እኮ ሙስሊም ናቸው ገብቶሻል እነ ማን ነበረም ክርስቲያን ናቸው ስለዚህ ምንድነው ችግሩ ምንድነው አንድ ሙስሊም ከሆነ ሙስሊም ሆኖ ኢየሱስ ክርስቶስ ተሰቀለ ካለ ከእስልምና ወጣ ማለት እኮ ነው መስፈርቱ ምንድነው ታዲያ እስልምና ማለት ኢየሱስ አልተሰቀለም አልተገደለም ነው መሰረቱ እኮ ይሄ ሊቃወም የመጣን ሃይማኖት ዋናው ነገር ሰውየው አለ ያ ሰው ደግሞ ሲታይ መጽሐፉ ሙሉ ሙስሊም እንደሆነ ከየት እንደወሰደው ምን ሊናገር እንደሆነ ከቁርአን አገናኝቶ ነው ያለን ጥቅስ ጠቅሶ ያመጣውና ስለዚህ አልተሰቀለም ይላሉ እኮ ነው ብለው የሚያምኑ አንዳንድ የስኮላር ሙስሊሞች አሉ ነው እንጂ የለም ሲጀመር ስኮላር ሊሆን አይችልም ነው የምልሽ ይሄ ወንድሜ አየን እኮ ትላንትና እኮ 700 ሰው ባለበት ቁጭ ብለን እኮ አየን ከነ ማስረጃው እኮ ነው ያየነው እንዴ ኖ አይሆንማ የወደቀ ሐሳብ ሊሆን የሚችለው ምን መሰለሽ አንድ ሰው ገብቶሻል አንድ ሰው ሙስሊም ነው ግን ኢየሱስ ተሰቀለ ብሎ የሚያምን በኢየሱስ መሰቀል የሚያምን ሙስሊም ነው ከተባለ ሙስሊም አይደለም ምክንያቱም የእስልምና መሰረት የኢየሱስ አለመሰቀል ነው ገብቶሻል አባባሊ ሙስሊም ሊባል አይችልም ይሄ ሰውዬ ግን ሙስሊም የነበሩ ሰዎች ከእስልምና ወጥተው እንደዚህ አይነት አመለካከት ያላቸው መሐመድ ሰለላሁ አብዱራህማን ጀሊሉ የሚባሉ ሰዎች ናቸው ብሎ ከተባለ ግን ከእስልምና የወጡ ሰዎች ሙስሊም የነበሩ ከተባለ ሌላ ነገር ነው ገብቶሻል አባባሊ አለሽ ማሂ ሄሎ ሰምቻለሁ ሰምቻለሁ እንደዛ ነው አንዳንድ ሰዎች ችግራቸው ምንድነው መሰለሽ አሁን ክርስቲያን ከሆነ ሙስሊም የሚባለው በእንትኑም አይደለም በአመለካከቱ በእምነቱ መሰረት አድርጎ በሚያምነው እምነት አይደለም ሙስሊም የሚባለው ሙስሊም ከተባለ የሙስሊም አለባበስ ካለው የሙስሊም ስም ካለው ሙስሊም ብሎ ነው የሚያወራው የኛ ትውልድ ማለት ነው ገብቶሻል አባባሌ አልহামዱሊላህ የሚል አንድ ክርስቲያን ካገኘ ይሄ ሙስሊም ነው ይላል አንድ ኢትዮጵያዊ አልহামዱሊላህ ግን ክርስቲያንም ሊል ይችላል እኔ ክርስቲያን ነኝ እላለሁ ለአንተላላለሁ ግን አሁን ይሄ ስም ደግሞ ያምላካችንም ስም አግኝተናል አንድ አይሁዳዊ ነግሮኛል ያምላክሽ ስም እንደሱ ነሽ እንዳትጠሪ ስሙ ሌላ ነው ይሄ የሚጠሩ ስሞች በጠቅላላ የቁርቁራ የጣዖት ጋድ ቢቲው ምን ቢቲው እንዳለ ስማቸው ከነዚህ ማን አለሽ አንድ አይሁዳዊ ማን አለሽ እኮ ማን በነገራችን ላይ በውስጡ ጽፎልኛል ሰውዬው ስሙን እኔ ረስቼው ነበር ማይ ሁለተኛ እንደዚህ ላይ ሲጠሪ እንዳልሰማኝ እግዚአብሔር ብለ ሲጠሪ እንዳልሰማ ጋድ ብለ ሲጠሪ እንዳልሰማ አላህ ብለ ሲጠሪ እንዳልሰማ እነዚህ ስሞች ሁሉ ፈጽሞ ስህተት ናቸው አለ ማን ይባላል አለ ያለና የሚኖር ምንድን ነው ያለና የሚኖር ቆይ ዝም በል በደንብ ነው ያስረዳኝ ሰው እየጠፋብኝ ነው ያለና የምትኖር በዚህ ስም ማለት ነው አለ በዛ ይሄ አሁን ልክ የሚጠራው ጻፉልኝ ማን ነበር የለም ጻፉልኝ እስቲ ምን ነበር የለም ጠፋብኝ ባብ ያህዋ ብለሽ ትጠሪዋለሽ መታሰቢያውም ደግሞ ያህዋ ተብሎ ነው የሚጠራው እንጂ
ያለና የነበረ ማለት እኮ ኢየሱስ እኮ ነው ያለና የነበረ ኖ አይደለም ዘጻት ላይ ያለና የነበረ ተብሎ አልተጠራም ኢየሱስ ከየታም ለኛ ያለና የነበረ ከተባለ በዚህ ሰዓት ኢየሱስ ነው ትናንት ነበረ ዛሬም አለ ስራ ይፍረስ ነገ ግን አይኖርም ኢየሱስ ይሞታል ምን ነው አዳም ያለና የነበረ ተባለው ዘጻት ላይ ማን ነው ያህዌ አይደለም እግዚአብሔር አይደለም ደሞ እግዚአብሔር ሲባል አንተ እንዳይመስል በነገራችን እግዚአብሔር የሚለውን ስም ከዚህ በኋላ ማሂም ትቀርጓለች በቃ ያህዋ ነው ውድቅ አድርገዋለች ያህዋ ነው ያለና የሚኖር በዚህ ስም አለ እግዚአብሔር ሲያዘው ሙሴ ምን አለ በዚህ ስም በቃ በዚህ ስም ተጣራኛለህ ብሎ ያዘዘው በዛ ስም ነው እንጂ እግዚአብሔር ዋቃ እንተና ጋድ ምናምን ተብሎ አልተሰጠም አለ ጌታን ከበለቤቱ ያህዋ የሚባለውም ያፈርስብሻል የሚያፈርስብሽ ሰዎች አሉ እኔ ቀበለዋለሁ ችግር የለብኝም ግን የሚያፈርሱ ሰዎች አሉ ማን የሚያፈርሰው ምን የሚያፈርሰው ችግር የለውም አሁን ያህዌ የሚለውን ተሸክመሽ ሂጂና ኡስታዝ ወይድ ጋር ገብተሽ ያህዌ ትርጉሙ ምንድነው ማን የጀመረው ማን ሲጠቀምበት ነበር ብለሽ ጠይቂው እኔ እንዳላልኩሽ ዝም ብለሽ ማለት ነው ከዛ ቢልሽን አዳምጪው ገብቶሻል ከዛ በፊት እንደው ትክክለኛ ስሙ ኢላሃ ነው ትክክለኛ ስሙ ያአምላክ ሁሉም እኮ ለራሱ ነው የሚያስጠጋጋ ወይና አምላክ ወይ ትግስት ስጠይ ፖለቲካ ሃይማኖት ሽፋን ፖለቲካ እዚህ ማርና ክርስቶስ እየታጠጋጋውት ማለት ኢየሱስ እኮ ሲል የነበረው እኮ ኢላሃ እኮ ነው ሲል የነበረው እንትናም ራሱ ፓስተር ማን ነበር ፓስተር ኃይሉሻ ራሱ እንደዚህ ብሎ ነው ሲመሰክር የነበረው ይሄ ስም ደግሞ ሁሉም ምእመን የሚስማማበት ነው ክርስቲያን ይስማማበታል የሚያውቅ ነው ማለት ይሄ መሐይም ትውልድኛ ተይው አያውቅም አይሁዳውያን ይስማሙበታል ሙስሊሞቹም ይስማሙበታል ችግር የለባቸውም ኢላሃ የሚለውን ስያሜ ማለት ነው እኔም ሰምቻለሁኝ ከዚህ በፊት ማን ነው የሆነ ነሳላ ሲናገሩ ሰምቻለሁ በነገራችን ላይ ይሄን ነገር ኢላሃ ነው የሚስማማበት ስም ኢየሱስም በዚህ ነው ሲጠቀም የነበረው ሙሴንም ሲጠቀም ነበር ሙሴ ሲጠራ የነበረው ኢላሃ እያለ ነበር ሲጠራ የነበረው ሙሴ ጠራበት ነው የሚፈልገው ይጠቀም ነበር መጠየቅ ትችላለሽ እውቀት ያላችሁ ትልልቅ ሰዎች ጠይቅ ያኔ ኢላሃ አላህ ብሎ ከጠራው እግዚአብሔር ኢላሃ ብሎ ከጠራው ልክ አሁን እንደተረጎም ነው ከዚህ በፊትም ሲሉ ስለሰማው በርግጥ ትክክል ነው ያንተን ሐሳብ አልቃወም ምክንያቱም እኔም ስለሰማው በጆሮዬ ማለት ነው ኢላሃ የሚለው መጽሐፍ ቅዱስ ላይ ወይም ደግሞ ሙሴ የጠራው ስም ነው ይሄን ሙሴ ጠርቶበታል ብለው ካመኑ ይሄኛው አሁን ልክ አይሁድ የሰጠኝን ቃል ያፈርስብኛል ማለት ነው አይ ምንድነው የሚያደርገው መሰለሽ አይሁዳውያን ማመን የለብሽም የረከሰ ፍጡር ቢኖር በዚች ምድር አይሁድ ነው በእውነት አይሁድ እኔ ስልጣን ባገኝ ረሽናቸው አጠፋቸው ነበር ከመሬት በጣም ርኩስ ነው አይሁድ ብቻ አይደለም የሚገርምህ ነገር የሚቀበለው እንደ አይሁዳውያኖች አይደለም ሰውየው የተለያየ ነገር ነው ያለው አሁን ዳዊት ምንድነው ያለው ኤሎሄ አላደ ኖ መሲሁን በደንብ ይቀበላል መሲሁን የሚቀበል ሰው ነው ይሄ አይሁድ አይደለም ማለት ነው አምላካችን እግዚአብሔር ነው ብሎ የሚያምን ሰው ነው መሲህ እንደተሰቀለ እንደሞተ ቤዛነቱ ሁሉን ይቀበላል ሰውየው አይሁድ አይደለም አይሁዳት ግን ስሞቹን እያንዳንዱ ግን እንትና ማን ነበር ኤሎሄ ያለው ማን ነበር ዳዊት ብሏል ኤሎሄም ብሏል ዳዊት ኤሎሄም ብሏል እንዲሁም ደግሞ ኢየሱስ መስቀል ላይ ትንቢቱ ሲናገር ኤሎሄ አይደል ያለው ተማሳሳይ እኮ ነው ኤሎሄ ኢላሃ እንደዛ አይነት ስም ነው የነበረው ገብቶሻል አንድ ሰው ግን ይመጣና ያለ የነበረ ካለሽ ኢየሱስ ነው ይኖራል ካለ ግን እዚህ ጋር ይበላል አይልም ያለ የነበረ የሚኖር ካለ እሱ ያህዌ ነው ኢላሃ ነው እንጂ ኢየሱስ ያለ ምንድነው የነበረ ያለ የሚኖር አይደለም ኢየሱስ ትናንት ነበረ ለኛ ማለት ነው ዛሬም አለ ለኛ ነገ ግን አይኖርም ኢየሱስ ይሞታል ሰው ነው ስጋ ለብሷላ
በቃ ስጋ የለበሰ እሱ ላይ ጥያቄ የለንም እኮ ያለና የነበረ የሚለው ራእይ ላይ የሚመጣውም ስለሚል ራእይ ላይ እሱ ላይ እንትን የለኝም። ግን ዋናው ተወስዳለህ መሰለህ ይሄን ቃላት ስናገኝ ዘጸአት ላይ ያለውን ነው የምወስደው። ከሙሴ ጋር የተነጋገረበትን ነገር ነው የምወስደው። ስለዚህ ያለና የነበረ ብዬ የምጠራው ማንን ነው? እግዚአብሔር አብን ይሆናል ማለት ነው። እግዚአብሔርን እሱማ ሶስቱንም ነው የሚያለው። አሁን ስለ እግዚአብሔር ስለ ያህዌ ስለ ሰማይና ምድርን የፈጠረው አምላክ ሲወራ የነበረ ያለ የሚኖር አለቀ። ገብቶሻል? ከምድርም በፊት ከጊዜም በፊት የነበረ ነው። ከቦታም በፊት የነበረ ነው። ከፍጥረትም በፊት የነበረ ነው። ያለም ነው የሚኖርም ነው። ኢየሱስ ግን ይህን ቃል አይገልጸውም። የሆነ ሰዓት ላይ አልነበረም፣ ከዛ መጣ። ራሱም ያወራል እኮ መጣው፣ ተወለድኩ፣ ተሰራው እያለ ያወራል ማለት ነው። ከዛ በኋላ ደግሞ የሆነ ዘመን እንትን አደረገ፣ ከዛ አረገ፣ ከዛ ይመለሳል፣ ከዛ ይሞታል። ኢየሱስ ሲሞት በነገራችን ላይ እኔ አጠገብ ከቻላችሁ እናንተ ከቻላችሁ እኔ አጠገብ ቅበሩ። ስራሂ ፍረስ በስቅለቱ ዙሪያ እኛ ድርድር የለኝም። እኔ ስቅለቱን እንቀበላለሁ ወንድሜ። ከታች ስሜን እየጠራህ በክርስቶስ ትምህርት የማይኖር ህይወት የለውም የምትለው ሰውዬ አባቴ እኔ ህይወት አለኝ በሰማይም በምድርም በሁሉም ቦታ ህይወት አለኝ። በክርስቶስ ትምህርት እኖራለሁ። አንተ ማትኖር ከሆነ ለራስህ ንገር። እኔ እኖራለሁ። የሚገርማችሁ ነገር እኔ ትምህርቱን ይቀበላለሁ። አምላክ አይደለም ነው እንጂ ያልኩት ያስተማረውን ትምህርት እቀበላለሁ። ያስተማረውን የነገረኝን የህይወትን ቃል እቀበላለሁ። የሰበከልኝን አስተምሮት እቀበላለሁ። የዘላለም ህይወት ይሰጣል የሚለውን ደግሞ እቀበላለሁ። ትምህርት ነው አይሰጠኝ። ስለዚህ እነዚህን ትምህርቶች ስለምቀበል ለምን ትለፋለህ? አትልፋ። አምላክነቱን አልቀበልም ያልኩት በትምህርቱን እየኖርኩ ነው አልኩ ወንድሜ። እና ወደ ሐሳቤ ስመጣ በስም ደረጃ ችግር የለብንም። ስቅለቱንም እንቀበላለን። ባቢሎን ስቅለትም ሆነ ኢየሱስ ክርስቶስ የሚባል ነገር ሲነሳ ያማዋል። ሰይጣን አለበት፣ ይነሳበታል፣ አጋንንት አለበት። 44 ኦርቶዶክስ ታቦቶች እንደሚወጡት 44 አጋንንቶች የባቢሎን 44 ሰይጣኖች ይወጣሉ። እና እኔ ማሂ ግን ስቅለቱን እንቀበላለን። ተሰቅሎልናል። ለምን ተሰቀለልሽ አይመለከተኝም። ለምንም ሆነ ግን ተሰቅሎልናል። አለቀ። ይሄን ጥያቄ ደግሞ ሰሞኑን በደንብ አድርገን እያስተማርን ነው፣ እየሰበክን ነው። እሺ ወገናችን ባቢ እኔ ደስ ይለኛል አንድ ሰው ለኔ ሲል ነው የተሰቀለው ብሎ ካለ አይመለከተኝም። እኔ ኢየሱስ ለኔ ሊሰቀል አይችልም። ለኔ ሲል ነው አላልኩም። ላንቺ ካልሆነ ምን አገባሽ? ተሰቅሏል ነው ያልኩት። ለኔ ትርጉሙ ምንድነው? ላንቺ ካልተሰቀለልሽ ትርጉሙ ምንድነው? መሰቀሉ ላንቺ ምንድነው ትርጉሙ? እሱ ሌላ ታሪክ ነው። ሌላ ታሪክ አይደለማ። በመሰቀሉ አምናለሁ፣ በመሰቀሉ ማዝናለሁ። ስለደማም በጣም እንትን ውስጤ ይነካል የምትይ ከሆነ ላንቺ ካልተሰቀለ ካልደማ ካልተቸነከረ መሰቀሉ ላንቺ ትርጉሙ ምንድነው? ማመንሽ ትርጉሙ ምንድነው ነው? ኤቭሪባዲ መልካም ጊዜ መልካም ቆይታ ይሆንላችሁ። ቴንኪው ስለነበረን ቆይታ ዱካንዬ ቴንኪው። መልካም ምንድነው እንዴ? ትርጉሙ ምንድነው? ያመነ የተጠመቀ ይድናል የሚል ሰው ምናልባት በመሰቀሉ በመቸንከሩ አምናለሁ ካለ ትርጉም አለው። አንድ ሰው ግን ለኔ ተሰቀለልኝ ብዬ አላምንም ይላል። ልክ እንደ ዱከም ባለፈው ማለት ነው። ግን እኮ ተሰቅሏል ይላል። እሺ ምን አገባ? መሰቀሉ ለምን ተሰቅለዋል? እንደዛ ከሆነ ምን አገባኝ? ተሰቀለልኝ ጉዳይ እሱ ሌላ ትምህርት ነው። ይሄ ግን ተሰቅሏል እያለ ታሪክ እየመሰከረ መጽሐፍ ቅዱስ እየመሰከረ አገር ሁሉ እየመሰከረ አይናችሁን ጨፍናችሁ አልተሰቀለም የሚባል ነገር የለም። በቃ ተሰቅሏል። ተሰቀለውን እኮ ነው የተሰቀለው። እኔ ችግር የለብኝም እኮ እሱ ነገርነህ እኮ የሙስሊም አማኞች እኮ ተሰቀለ ብለው ትላንትና እኔ ቤት ምስክርነት ተሰጠ። አነበብን፣ በአይናችን አየን። ይሄን አሁን ባይኔ ያየሁትን ነገር ያንን መጽሐፍ አሁን የሆነ መጽሐፉን ላክልኝ። የሆነዬ ወንድምነት መጽሐፉን ላክልኝ። ያንን መጽሐፍ አሁን ይቀን በጣም ነው ኤቭሪዴይ ነው የማነበው። ምንድነው? ለማንኛውም መልካም ጊዜ ባቢኔ። ብዙ መዳረቅ አልፈልግም። መስቀል አከብራለሁ። ተዳርቀሻል። የምን መስቀል ነው? መስቀል አከብራለሁ። ምንድነው መስቀል ማለት?
ኦ ማይ ጋድ ምን ማለት ነው መስቀል ነው ጥያቄ ነው ማለት መስቀል አከብራለሁ ማለት ምንድነው ኢየሱስ ክርስቶስ ተሰቀለ ብለሽ የምታምኚ ከሆነ ኢየሱስ ክርስቶስ የደማበት የመንገር ላይ አይ አዳምጪ ስሚ እኮ ልንገርሽ በመስቀል ማመን ማለት በመሰቀሉ በመድማቱ ነው እንጂ እሱ ደግሞ በትምህርቱ መጽናት ነው እንጂ የተቸነከረበትን እንጨት አንጠልጥሎ ወይ መስቀልን አከብራለሁ ከዛ ደግሞ አንገቱ ላይ ይሄ እኮ ስህተት እኮ ነው ታውቂያለሽ አንድ ሰው መስቀልን አከብራለሁ ብሎ አንገቱ ላይ መስቀል ማንጠልጠል ማለት ወርደ ባቢ አንድ ነገር አዳምጠኝ እኔ መጀመሪያ ደረጃ ፕሮቴስታንትም ያለሁኝ አላከብርም ግን ደስ ስለሚለኝ ሄጄ ለድምቀቱ ነጠላ ለብሺ ምናምን ሄጄ አያለሁ እንጂ ያከበርኩት አይደለም ወድጄው ምናምን ማክበር አልፈልግም መቀረትም እንችላለን መሄድም እንችላለን እኔ ጋር ነው መገናኘት ያለብሽ እኮ ነጠላሽን ለብሰሽ ፋብለሽ እሱ ግዴለሽ ማን እንደሆንኩ ታውቂኛለሽ ፋብለሽ ወደኔ መምጣት ነው እንጂ መስቀል አከብራለሁ አጸድቂም ምንም ነገር የለም መስቀል ማክበር አልጸድቅም ልጸድቅም በመሰራው ስራ እንደማልጸድቅን ያንተን ቁጭ አድርጌ አስተምርሃለሁ ምኑ አስተምርኝ ደስ ይለኛል እኮ እንድታስተምርኝ እኮ ነው እኔ ጋር መገናኘት አለብሽ እንኳን አንተና አሁን ሙስሊሞችን ራሱ ማስተማር ጀምራለሁ በስራ እንደማይጸደቅ በስራ እንደማይዳን ምንድነው በስራ እንደማይዳን ማለት ታዲያ እንትናቸውን እያስደፈቁ ነው ጽድቅ ያለው ምን ማለት ነው በምንድነው አንድ ሰው አማኝ ሲሆን እኮ እነዚህ ነገሮች ይከተሉታል ወንድሜ ምን ሆነሃል አማኝ ስትሆን አሁን አንድ ሙስሊም ምንድነው ሰው በስራው ካልጸደቀ እንትኗን እያስመታች ነው ታዲያ የምትጸድቀው ምን ከማስመታት ጋር ምን ያገናኛል አረ ስራ ይፍረስ ለምን አይገናኝም ኃጢአት ነው እንዴ መጽሐፍ ቅዱስ እኮ የሚቃወመው ኃጢአት እኮ ነው የሚቃወመው ለምን ተቃወመ መጽሐፍ ቅዱስ ምን አለ ቀኝ አይን ብታሰናክልህ አውጥተህ ጣላት ሙሉ ሰውነት እሳት ውስጥ ገሃነም እሳት ውስጥ ከሚወረወር አለ ኦኬ ምን ማለት ነው ሰው በሰራው ነው ገሃነም እሳት የሚገባው ማለት ነው ባጭሩ እኮ ይውልህ እንደዛ ይገባል በትክክል ይሳሳታል ይገባል ግን አንድ ሰው እኔ ማሂ ክርስቲያን ሲሆን ክርስቲያናዊ አይነት እንደለው ክርስቲያናዊ ሲሆን የሚከተለኝ ባህሪ አለ ምንድነው በስነ ስርዓት መልበስ በስነ ስርዓት መኖር መጸለይ ፈጣሪ የሚያዛቸውን ህግጋቶች ሁሉ እጠብቃለሁ መጀመሪያ ግን አማኝ ሲሆን ግዴታ ይሄንን ስለዚህ ሰው ክርስቲያን ሁሉ እግዚአብሔር የሚያዘውን እየተገበረ ነው እያልሽ ነው እንደሱ ለማለት ይከብዳል ለሱ ይከብዳል እኮ አምጪዋ ታዲያ ማን ስለሆኑ ነው እነሱ ዋቄፌና ስለሆኑ ነው ወይ 665 ውስጥ የነበሩ ሰዎች ናቸው ምንድነው የምታወሪው ሀገር ውስጥ ጉድ የሚሰራው ጉድ ዓለም ላይ የሚሰራው ኃጢያት ማን ስለሆነ ነው የሚሰሩት ይሄን ኃጢያት ክርስቲያን ካልሆኑ እነሱ አይ ክርስቲያን ብቻ አይደለም ይሄን ሁሉ ኃጢያት የሚሰራው አላልኩም አንቺ እኮ ነው ያልሽው ክርስቲያን ብቻ ነው ኃጢያት የሚሰራው አላልኩም እኔ ግን ክርስቲያን ስትሆን ምንድነው ስርዓት ያላት ትሆናለች ልብሷን ትለብሳለች ምንትኗን ገልደም ታደርጋለች የሚለው ግን የወደቀ ሐሳብ ነው አሁን ምንድነው ማለት አሁንም አልተረዳኝ ክርስቲያን ሲባል ሁሉም ክርስቲያን ይሄ ዝም ብሎ እንደናንተ አሁን የተሰበሰበው ሁሉ በስመ ክርስቲያን የተቀመጠ አይደለም እንደዚህ የተቀመጠ ሁሉ አይደለም ዲሰንት ማነው በስመ እናንተ ምናምን ምን ማለት እኔ ለኝ ብያቃለሁ እንዴ አይ አንተ አይደለም ኦኬ ሶሪ ለምሳሌ እኔንም ልወክል ይችላል እኔም አሁን እወክላለሁ አለልም ክርስትና ልክ እንዴት ነው እነዚህ አይነት ሰዎች እንደነዚህ አይነት ሰዎች ሁሉ ያሉበት ሃይማኖት ውስጥ ከዛ መካከል እንደ እምነቱ የሚኖሩ ሰዎች አሉ ገባ እንደ እምነቱ እነዛ ናቸው ክርስቲያኖች እንጂ ሁሉም ክርስቲያን ስለተባለ በስም ስለተጠራ ብቻ በጽድቅ ይመላለሳል በጽድቅ ይኖራል እያልኩኝ አይደለም ይሄንን በደንብ ለይተህ ወቅ በነገራችን ላይ ሙስሊሞች አለባበሳችንን ወስዳችኋል ይሄ የአይሁዳዊ አለባበስ ነው የኛ ነው የታወቀ ነው ጭንቅላታችሁ ላይ ያለ የኛ ነው የታወቀ እኮ ነው የማይካድ ሀቅ እኮ ነው ቀሚሱ አሁን የኛ ነው ልደውልልሽ እግዚአብሔር ምረታብ ነበር ይሄን መዘመር ያለው አሁን እኛ ፕሮቴስታንቶች የኛ ነው ብሎ መዘመር አልነበረበትም ቆይ ዝም በል እንጋጭ የኛ ነው ቆይ ወድቀሻል እኮ አይሁዱ ነው ያልኩህ እኮ ነው ወንድሜ ቀሚሱ የኛ ነው ችግር የለውም የኛ ነው ዘመርናል እኔ ግን ይወል አጨልለውሻል እነዚህ ሰዎች ጭራሽ አይሁንኝ ማለት ጀመርሽ
አይደለም ይልህ ባቢ የኛ ነው በቃ ምክንያቱም አሁን ይሄ አለባበስ ድሮ ሲለብስ የነበረው ማነሽ አንቺ እኮ ማነሽ የአይሁዳዊዎች ነው በቃ የነሱ ማለት ነው አይደለ አይሁድ ነሽ አይደለሁም ግን ለኛ ይቀርባሉ እነሱ ገባ እንደዛ ከሆነ እኮ ልብሱን ለመቀማት እንትን ከማድረግ በቃ ሙሴ ያድናል የሚለው ለኔ ጋር ሆነሽ መስበክን ያለብሽ ሙሴ ማምላክ ነው ሙሴ ያድናል ሙሴ አድኖም አሳይተዋል ሙሴ ያድናል ሙሴ ታላቅ ሰው ነው እንዴ ታዲያ ሙሴ አዳን የሚለውን ነገር ቆይ ቁጭ አድርገው መጀመሪያ አዳን አይባልም በእግዚአብሔር ኃይል ናዳነው በእግዚአብሔር ኃይል ናዳነው እንጂ ሙሴ አላዳነ ገባ ሙሴ አላዳነም ማትበይማ በማን ኃይል ነው የሚባለው ለምን አቀም በእግዚአብሔር ኃይል ናዳነ እሱ ፍጡር ነው ኢየሱስም ኢየሱስም እኮ ፍጡር ነው በእግዚአብሔር ኃይል ነው ሲያደርግ የነበረው ያደረገውን ሁሉ ማለት ነው አዎ እሱማ ልክ ነህ ግን እኮ እዚህ ጋር ነው መስማማት ያለብን ታዲያ እኔስ ምን አልኩኝ ልክ ነህ ሙሴና ኢየሱስን ማገናኘት በእርግጥ ትክክል ነህ እሺ በቃ ለማንኛውም መልካም ጊዜ ልውጣ አቦ ደሳ ምን አልተመቻችሁኝም ለምን ራስሽን አታጠፊም ምን አልክ ራስሽን አጥፊ ራስ ጥፋኔ ያልጠፋም እንዴ ለምን ጠፋለህ ልተኛ ነው እባክህ ስራ ነው ያደርኩት ራሱ ኧረ የምር ታዲያ ላይቭን ዘግተን ለምን እኔና አንቺ በውስጥ እናወራ ምን ይሰራል እናወራለና ዝም ብለን ምን ይጠቅማል ወሬ በቃ እንትን ማለት እናወራለን ምን ችግር አለው የወዳችን የውስጣችንን አምላክ ፍለጋ አንቺን ፍለጋ እኔን ፍለጋ የለም እዚሁ አብረን እንፈልጋለን እንጂ ምን በውስጥ ይገኛል ብለህ ነው በአደባባይ ያልተገኘው በውስጥ አይገኝም ለኔ ንግስት ራሱ ጭሳ ነው መስቀል ያገኘችው እንዳትሸወጂ መስቀል ማንጠልጠል የለብሽም መስቀልም ማክበር የለብሽም መስቀል መሰበር ነው ያለበት በተለይ ደግሞ በኢየሱስ ስቅለት የምታምኚ ከሆነ መጣል ነው ያለብሽ ኢየሱስ የተሰቃየበት ኢየሱስ የተቸነከረበት የደማበትን መስቀል ማቃጠል ነው ያለብሽ ህዝቡ መሀይም ነው አይላ በጣም የምወደው ክራይስት ወደዋለሁ ስቅለቱን የወጋሃነሽክ አታቅፈውም ገብቶሻል አባባሊ ትራስ አታደርገውም ልክ እንደዛው ነው ኢየሱስ ደግሞ የተሰቃየበትን መስቀል ለሚያምነው ሰው ማለት ነው መስቀሉን የሚያከብር ከሆነ መሀይም ነው ማለት ነው ኢየሱስ ክርስቶስ የተሸከመው የተገረፈበት ዘምር ነበር ትዝ ይለኛል መዝሙሩና መንዛይጄ መስቀል አበባ ነሹባ አበባ ያልኩኝ ስዘምር ነበር ነኝ ትዝ ይለኛል ዘፈን እኮ ነው ኦኬ እንደዛ መውሰድ ሳስኪ ነው ፕሮብሌም ግን ለኔ ትዝ ይለኛል ደስ ይለኛል በነገራችን ላይ ሄጄ ፋብዬ በልቼ ጠጥቼ ዘና ተታብዬ መምጣት ምን ችግር አለው እኔ እኮ ያልገባኝ የጴንጤ ጓደኞቼ ራሱ አንቺ ማትረቢ እንደው ምን አይነት ሴት ነሽ ይሉኛል ምንድነው ችግራችሁ ያላ ከብርም ሄጄ በልቼ ጠጥቼ ኢየሱስ ያድናል ጌታን ተቀበሉ ብዬ በመጣ ምን ችግር አለው የታሄራን ኮሜንት አንብቢ ተመቸኝ በሽጉጥ ቢገሉት ኑሮ ሽጉጥ ሊያንጠለጥሉብን ነበር አላለችም ስራሽ ፍረስ አንቺ ማትረቢ ቆይ አገኝሻለሁ ልክሻለሁ እኔ ቤት ቦልካለሽ አንቺ በብሎክ ነው የምትሸኘው አይ ተመቸኝ ተቦልካለሽ ታውን ሰዓት ጀምሮ ተቦልከሽ ሰባተኛ ልክ ነች ታገኛለሽ ለማውታት እንዴ አሁን እንትና ኢየሱስ መስቀል ላይ ተሰቀለ ብሎ ህዝብ መስቀልን ያከብራል መስቀልን ያንጠለጠላል መስቀልን ይጎታል መስቀልን በቃ በጣም እንትን ያደርገዋል ያቅፈዋል ምናምን በቃ ማይም ነው ህዝብ ምንም አልገባውም ለማንኛውም ቅዱሳን እንግዲህ ምንም ማድረግ አይቻልም እህታችን ለእናንተ እህታችሁ ለእኔ ደግሞ እንደምታውቁት ቅድም ስናወራ ጠጥታለች ብየሉ ነው ያማችኋል እንዴ እና በጠጣስ ምን ችግር አለው አረን ያልጠጣም ግን በህይወት እንደጥቻ አላቅም ግን ጠጥታቸው ለጀርች ምጽቡ ሰዎች ጤና የላችሁም እንዴ አብራችሁ የነበራችሁ ታቆኛላችሁ እኔ ፕሮግራም ይገባኝ ማን የጻፈው ምንም አላየሁም ቆይ ልቦልካቸው እንዴ ጨልላለች ይላል
ጠጥራለች ይላል የማዩት ነገር የለም ፍጣሪ ትግስት ስጠኛ አምላኬ ሆይ ትግስት ስጠኛ አብዝታ ካበድሽ ግን ማሂ ካበድሽ ከጨለልሽ የእንትኗ የምርቃናውን ይችልሻለሁ 20 ዓመት ልባቤ እኔ ማሂ እዚህ ጋር ሲያዩኝ ነው እንጂ ማለት ነው ጸዳ ብዬ ማለት ነው ተረጋግቼ ፋብዬ ብኖር ሰው ነኝ እዚህ ጋር ግን ቲክቶክ ላይ ስንመጣ ቀውቀው እያልኩኝ ወይም ደግሞ ሳውራ ሃሃ እያልኩኝ ሳውራላችሁ እውነት እንደዚህ ያብርኩ ይመስላችኋል እንዴ ጤና የላችሁም እንዴ እናንተ ናችሁ የጨለላችሁት በኮሜንት ከዚህ ተዛ ስትሯሯጡ ለመጻፍ ራሱ ልትሞት የደረሳችሁት እናንተ ናችሁ እኔ አይደለሁም ምን ማለት ነው ጸዳ ብዬ ነው የምኖረው ማለት ምን ማለት እንዴት ነው አይደለማ እኔ እንደዚህ እነሱ እንደሚሉት ይጨለላለች ምናምን የሃይማኖት ጉዳይ አስጨንቋት ምናምን እየተረበሸች ምናምን የሚሉት ነገር እኔ አስጨንቀኝም ነፍሴን የፈጠርካት ሆይ ያለና የምትኖር አምላኪ ሆይ ጧት ስነሳ አምላኪ ሆይ ከቲክቶክ ምን አስጠብቀኝ ቆይ ልንገራችሁ አንተ ምን አስላጥቆም አንተ ሰው የሚዩት አድርግ ብያለሁ እኔ ጧት ስነሳ ይውላችሁ ጸሎት አደርጋለሁ ይሄን ስተኛ ወይ የግሩምዬ እንዴት ነህ አንተ ቅዱስ ሰው ነህ በእውነት የተባረከ ሰው ከዛም ማለት ነው ጠዋት ስነሳም ሆነ እኔ አንዳንድ ጊዜ አዳር ስራ ሰርቼ ስገባ አንድ ሳምንት አዳር አንድ ሳምንት ቀን እንደዛ ነው ብቻ ከዛ ጠዋት ስተኛም ሆነ ስነሳም አምላኬ ሆይ በሰላም ያዋልከኝ ከቲክቶክ ምላስ ጠብቀኝ ከቲክቶክ ጥሩ ነገር አሰማኝ ተናግሮ ካናጋሪ ጠብቀኝ ያለና የምትኖር ሁሉን የምትገዛ ፈጣሪ አምላክ አልፋና ኦሜጋ ብቻህን በብርሃን ውስጥ የምትኖር ነፍሴን የፈጠርካት ብዬ አምላክ አለኝ ገባችሁ ለአምላኬ ጸሎት አደርጋለሁ እንደናንተ ጧት ተነስቼ ከዛ ጥያቄ እዚህ ጋር መጥቼ ቀውቆ ብዬ ጥያቄ ስጠይቃችሁ ጨለለች አበደች ማሂ ቀውሶ ይተላላችሁ የቀወሳችሁት እናንተ እኔ እኮ ከአምላኬ ጋር ተነጋግሬ ስራዬን ሰርቼ እኮ ነው የመጣሁት ተነጋግሬ ጉዳይን አስፈጽሜ ቸር አሰማኝ ትክክል ያልሆነው አስተምሮት ካለ ካምሮ ያውጣ ጥሩን አስገባብኝ ብዬ ነው የምመጣው ገባችሁ መጥረቡ ስለዚህ እኔ አላበርኩም ግን ጥያቄ እንዲጠየቅ ስለምፈልግ እዚህ ጋራ እውነታውን ህዝቡም እንደኔ የጨላለመበት ያልገባው በውጥንቅጥ ውስጥ ያለ ሰው እንዲገባው ለማድረግ ጥያቄዎችን ቆፋፍሬ አስጠይቃለሁ ያልገባኝን አልገባኝም ብዬ 300 ጊዜ አስጠይቃለሁ በጆሮሽ ነው የምትሰሚው ወይስ በምንሽ ነው የምትሰሚው ትላላችሁ እሰማለሁ ልቤ ላይ አይጻፍም አልኳችሁ እሱን ነገር እንዲያውቅ ሌላውም ሰው እንዲገባው ነው እንጂ የጨልልየም አይደለም እኔ አንባለው ጽፋለሁ ይገባኛል እሰማለሁ ለማለት ነው ባብዬ አመሰግናለሁ እንደው ለሐሳቤ ለመግለጽ ሚውት ስላደረክና አፍን ስለዘጋ አምላኬ ይመስገን ቴንኪዩ ችግሩ ምንድነው እኔ ምን አደርጋለሁ በኮሜንት ሰው እንትን ካለኝ ኢንቫይት ማለት ልክለታለሁ ይቀበላታል ይገባል እናወራለን ሰው ኮንክ ረሚው ካድርጉ ሰው ላኪ ማሽኑን ዝጥምት ነገር ልትፈጨል ነው እንደ በማሽን አሳብ መጋዘን ነው እንደገባ ከባድ ነው እዚህ ጋር ኮሜንት ለሚጻፈው መልስ የምትሰጡ ከሆነ በጣም ከባድ ህመም ነው እኔ የማደርገው ምንድነው ሰው ከታች ከተሳደበ ሳብ አደርገዋለሁ አስገባዋለሁ መፈጠሩን እስኪጠላ አንድ ሁለት ሰጠዋለሁ አለቀ ከዚህ ውጭ ግን እሱ ምንድነው አንዳንዴ አሁን ሰው ከታች ቁጭ ብሎ ከሰደበኝ እዚህ ጋር ቁጭ ቢመልስ ከመለስኩለት ትልቅ ነገር ነው ሲጀመር ሰው መብቱም ነው ሰው የፈለገውን ማለት ይችላል እኮ በኮሜንት ለሚያደርግ ሰው መልስ መስጠት ማለት በነገርሽ ላይ ምንድነው አይምሮን አሳልፎ መስጠት ነው ለሰው እኔ ኮሜንት በሚሰጡ ሰዎች ህይወቴን አይማራም እነሱ ደግሞ መብታቸው ነው እኮ የታያቸው የመሰላቸው እኔ ማለት ነው ምናልባት አንዳንድ ሰዎችም ያልገባቸው ነገር ነው የመሰላቸው እንትላለ እንደ 24 ሰዓት እኮ ነው የሚጽፉት አሁን እኔ ብዙ ሰዓት ከቆየሁን በየምሄድበት ቤት መጥተው ይጽፋሉ ግን አይ ጨለለሻል የሚለው እኮ እኔ መቀበላለሁ ማለት አንተ ነህ ዋናው ጥላቴ እኔ ምን አደረኩ እንዴ እኔ ላረጋጋሽ እያልኩ እኮ ነው እኔ ላግባሽና ላረጋጋሽ ተጋብተን ከእንደዚህ አይነት ውጥንቅጥ ውስጥ ነው እንትን መውጣት አለብን ዋርኒንግ ምንድነው የማታደርገው አይገባም እንዴ እዚህ ጋር የምናወራው ስለ ሰዎች አይደል እንዴ አንዳንድ ሰዎች ስለነሱ ሲወራ በቃ ስለ ሰው እየተወራ ራሳቸውን ወደ አህያነት ይቀይሩታልና ያሳልፉታል የሚነገረው ደንቆሮና እንዴ ሲጀመር በአንተ ምንደነቆርበት ሰዓት የለኝም
አልወድም። እኔ ድምጽ በጣም ነው የሚረብሸኝ። ብትሰድበኝ ይሻለኛል እንደዚህ አይነት ድምጽ ከምሰማ። ምን አይነት ትኋን ነገር ነው በእናታችሁ። ስለምን ሳወራ እንደነበር አሁን ከነሰው በቃ እንትን አለ ረሳሁት እራሱ። አልወድም እንደዚህ አይነት ድምጽ በጣም ነው የሚረብሸኝ። ይገርማል። የሚረብሽ ድምጽ ካለ ስድስት አራራራ በጣም ከባድ ነው። አበሻ ጋር መግባባት እኮ በጣም ከባድ ነው። ጥሩምባ የሆነ ማየ ምን ስለሽ ነበር? እስኪ አስታውሽኝ። ይታየኛል ጥሩ ነገር ነው ሳወራ የነበረው። ጥሩ ምክር ልትመክር ይሆን ምን ይሆን ብቻ እንትን ነው። እኔ ራሱ ተፋብኝ ሰውየው ድር ሲል በቃ ሁለቴ ነው የሰማሁት። አንዱን ቃል ሁለቴ ነው የሰማሁት እና ሁለቴ ስሰማ ነው የጠፋብኛል። የሚገርም ነገር አንዴ ስሰማ ይሻለኛል። ጥሩ ነገር እንደነበረ ግን እንትን ትያለሽ ታስታውሻለሽ አይደል? እንትን ነው ምንድነው ጨልለሻል የሚለውን ነገር አልክ። እሱን ነገር በደንብ ሰምቻለሁ። እኔ የሆነ ነገርማ ጨምረበት ነበር። አዎ የጨመረበትን ንገሩኝ። አረ ይጻፉለት ምን ኧረ አንድ ኮሜንት ምንድነው? አውቀሽ ነው አሁን የምታደርጊ ምንድነው? ማሂዬን ፍቅር አንቺ ካለሽበት የውጥንቅጥ ላይፍ ውስጥ ካለሽበት የመወዛገብ እንትን ውስጥ ሐሳብ ውስጥ ገብቶሻል። ከኔ ከእግዚአብሔር ጋር እንትን ብለሽ ተጋብተን በቃ ደስ የሚል የተረጋጋ ላይፍ ብትኖሪ ነው የሚሻለው። ኤፍ ፍፍፍፍፍፍ ምን አይነት ባቢ ስታቴ ነገር ናት። አንድ ነገር ሳልነግርህ ወይኔ ባለፈው ሊቀ ሊቃውንት ይሰማሃል? ይሰማኛል የኔ ቆንጆ። ሊቀ ሊቃውንት የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ያለው ቃላት የለም ብሎኛል ነበር እንዴ? መርዷችሁ ስሙ ተብለን ማለት ነው። ማን ነው እሱ? ሊቀ ሊቃውንት አልኩ። ስም መጠራት ግዴታ የለበትም። ካህኑ ያ እሺ። ከዛ ያን ጳውሎስ ማለት ሊቀ ሊቃውንት በልኝ ጳውሎስ ነው። ጌታ ክርስቶስ ጠኝ ግን የዛን ቀን እንደመጣን ደብሮኛል። ትናንትና ራሱ ሳልነግረው ወጣሁ። ቆይ እነግረዋለሁ በሌላ ቀን ሲገባ። ስማ አንተን ከኢየሱስ አንተ ትበልጣለህ ምናምን ብሎ አንተን ሲያሞግስህ አልነበረም እንዴ? ምን ማለት ነው? ረስቼው ረሳሁት ትናንትና ሳልነግረው። ወይኔ ከኢየሱስ ምን አንተን እኮ ከኢየሱስ አንተ ትሻላለህ ሲልህ ነበርና በጣም ነው የተናደድኩበት። እኔን ነው? አዎ አንተን እኮ ለምን እንዳለኝ እኮ ገብቶሻል። ግን የዛኔ አይ ቲንክ ከመጽሐፍ ቅዱስ ላይ ካለው ነው ካለማወቁ ይሁን አልገባኝም። ስላልገባኝ አይደል የተናደድኩት። እንደዛ አላለም እንጂ ነው ነገሩ። አላለም እንጂ አይልም ኢየሱስ እንጂ አለህ ባቢ አለ እንደምትሻል እኮ። ለምን መሰለሽ በዛ ልክ እነሱ ማለታቸው ነው ሲል የነበረው። ኢየሱስ እንደዛ አይልም፣ በዚህ ልክም አይሸወድም አይሳሳትም ማለት። እነሱ ግን እንደዚህ ያለው ኢየሱስ ነው ብለው ካሉ አንተ ትሻላለህ ማለት ነው። ቢያንስ ካነበብ ካለ ገብቶሻል አባባሉ። ሰውየው በጥበብ ነው የሚናገረው፣ ዝም ብሎ እንትን አይደለም። ኢየሱስ ነፃ አደረገው። ኢየሱስ እነሱ ናቸው ኢየሱስ ነው እንደዚህ እንዲህ ብሎ የተናገረው ብለው ነው የሚያምኑት አይደል? ኢየሱስ እንደዛ ብሎ አይናገርም፣ በዚህ ልክ ኢየሱስ አይሳሳትም ማለት ወይም አይዋሽም። ግን እነሱ ኢየሱስ ነው ስለሚሉ ግን እንደዛ ከሆነ አንተ ትሻላለህ ካነበብክ የሚያነብሰው ማለት ነው። ካነበብከው ትረዳዋለህ ባጭሩ ለማለት ነው። ገብቶሻል አባባሉ እንጂ ዝም ብሎ አንተ ከኢየሱስ ትሻላለህ አይደለም። ኢየሱስን ዝቅ ለማድረግ የተጠቀመው ቃል አልነበረም። ገብቶሻል? እኔም እኮ እላለሁ መጽሐፍ ቅዱስን በማወቅ ዙሪያ እሱ ይሻላል ከኢየሱስ። መጽሐፍ ቅዱስን በማወቅ ዙሪያ ከጳውሎስ እሱ ይሻላል። አሁን ጳውሎስ አሁን ያለውን መጽሐፍ ቅዱስ ብትሰጪው ምንድነው ይልሻል? ኧረ እኔ እንደዛ አላልኩም ይልሻል። አንዳንድ ቦታ ላይ እንደዚህ ብዬ ነበር እንዴ ይልሻል። አሁን ኢየሱስ መጽሐፍ ቅዱስን ቢገለጥ አሁን ያለው እነማን ናቸው እነዚህ ሰዎች ይልሻል። እነ ሉቃስ እነማን ናቸው እነዚህ በስሜ የቀጠፉት ይልሻል።
ይላል እውነት ነው ይላል የማይመስል ነገር ለሚስታት ትንገራለ ደፋር ሚስትነቱን ግን አረጋግጠሽ እየተናገረች ነው ሌላ ችግር ኦኬ ስለዚህ ብቻ ዋና ለሳውበት ነገር እኔ ባነሳውበት ነገር ሁሉ የምትናገሩት ነገር ነው ያቃለኔ ምን ይሻላል ግን ማለት እሺ ብቻ የማቴዎስ ወንጌልና ያ የማቴዎስ ወንጌል የለም የተባለው ነገር እኮ የኛ ሰዎች አነበቡልኝ ከምን ነው ያነበቡ እኔ በኮንግራ የገባኝ ነገር እሱና አነበቡት እኔ እንግሊዘኛና አማርኛም ቢሆን እሺ ከግሪኩ ኮስቴ ምናምን ብሎ አነበበኝ ምን ላርክ ከየት እንዳነበበው አለ ማን የኛ መምህራኖች አልኩ በቃ ስመጥራት አለበት እንዴ ስመጥራት የለበትም በቃ አነበቡት አልኩ የኛዎችን ወስጄ ስጠይቃቸው ይሄ ነገር የለም ብዬ ስንጠይቃቸው እንዴ ብለው አይሄው አነበቡት ገልጠው አነበቡት እኔ አልችልም አይ ታዲያ አልችልም ካልሽ እኮ እነዛ ሰዎች አለ ይላሉ የሚያነቡት ነገር አለ ምን እንደሆነ ግን አላውቅም ነው የሚባለው እንጂ አለ በቃ ተገኝቷል ማለት የለብሽም ካላወቅሽው ሰውየው ተገኝቷል እያልኩ ሳይሆን አነበቡት ከየት አምጥተውት ይመስልሃል ነው እያልኩ ያለሁት ላንተ እኮ ነበር ይጠይቅ የነበርኩ ላንተ ነው እንደው ምን እያገስኩል ያለሁት አይገባም እንዴ አንተ አልነበርኩም እኮ ታዲያ እኔ እናንተ ጋር ነበርኩ እንዴ ታዲያ ምን ሲነበብ እንደነበረ እኔ ጥያቄውን ስለሰማሁኝ ያው በክርስቲያን ስም ስለሆንኩኝ መርዶ ተብሎ ስለተነገረ መርዷችንን እዚህ ሂጂ ስጠይቅ ኖ ማሂ አለ ብሎ አነበበው ገባ ከየት አምጥቶ አነበበው እኔ ምን አውቃለሁ እኔ እኮ አይደለም ያነበብኩት ምንድነው የምታደርጉኝ እኔ ምን አውቃለሁ ያነበበው ምን እንደሆነ አላውቅም ሲነበብ አልነበርኩም ገብቶሻል የለም ያልኩት ምን አይደለም እኔ የለም የማለት አቅምም የለኝም አላውቀውም ራሱ የለም የተባለው እንዴት እንደሆነ አላውቅም ዕውቀት ያለው ሰው አለ የለም አለ መርዶ ነገርን አልቅሰን ወጣን የናንቺ አሁን ደግሞ አለ ብለው የሚሉ ሰዎች ካሉ አያለ እኮ ይላሉ አለ የሚሉት ነገር ምንድነው ብለሽ መጠየቅ ያለብሽ አንቺ ነሽ እኮ እሱን ነው መጠየቅ ያለብሽ ስጠይቅኩኝ እኔ መርዶን ይዤ ሄድኩኝ ገባ መርዶን ይዤ ስገባ ዶክትሪን አለ በማርቆስ 16 ብቻ የክርስትና ዶክትሪን አይመሰረትም ቢኖርም ከዚህ በፊት ሜሎስ ወንድማችን እኔ በጣም ወዶ ሜሎስ ምን ብሎናል የዛሬ 1 አመት 2 አመት አካባቢ ነው ሳይቲን ካረሳው እንደዛ ይመስለኛል ምን አለ ቢኖርም ባይኖርም ዮሐንስ 8 አይጠቅመንም አይጎዳንም ችግር የለውም ይጠቅመናል ያለ ይጠቅመንም አይጠቅመንም አይጎዳንም ቢኖር ቢጨመርም ባይጨመር ግን ዋና ፖይንት ምንድነው ቃሉ የሌለ ነገር ለምን ተጨመረ ሌላም ቃላትስ ተጨምሮብን ቢሆን የሚለው ነገር ለኔ ለማሂ ጥርጣሬ ፈጥሮባታል ገባ እና አሁን ይሄን ጥያቄ ሲጠይቀው መምህሩን ማለት ነው የአስተማሪዎችን ጠይቃቸው አይ ዶክትሪን ቢኖርም ባይኖርም በዚህ ላይ አይመሰረትም ተባልኩ ስለዚህ ጥያቄውን ትላንትና ጨርሰናል የማይመሰረተው ምንድነው አሁን ለምሳሌ ግን የክርስትና ቢኖርም ባይኖርም ክርስትና በዚህ ጥቅስ ወይም በዚህ እንትን አይመሰረትም ብሎ ማለት የሆነ ሃይማኖት ላይ ሲፈለግ አንድ ፊደል እየተፈለገ ይሄ ፊደል እኮ ትርጉም ይቀይራል እየተባለ ብዙ ነገር ይነገራል እዚህ ጋር ግን አረፍተ ነገር እኮ ነው የለም ተብሎ ሲባል አልነበረም እየተባለ ቢኖርም ባይኖርም መሰረታችን እሱ አይደለም ምን ማለት ነው መጽሐፍ ቅዱስ የፈለገ መጥቶ የሚሸናበት ከሆነ ለምንድን ነው ተጀመረ እኔ የፈጣሪን ህልውና የፈጣሪን ማንነት የአምላክን አምላክነት በመጽሐፍ ቅዱስም አልፈልገውም መጽሐፍ ቅዱስ አንብቤ ከምረዳ አይምሮ የሚነግረኝ ይሻለኛል መጽሐፍ ቅዱስ ማን እንደተጫወተበት አይታወቅም መጽሐፍ ቅዱስን መሰረት አድርጎ የአምላክን አምላክነት ተረዳለው የሚል ሰው ካለ አምላክ አያገኝም በመጽሐፍ ቅዱስ ትክክል ነው ብሎ የሚል መጽሐፍ ቅዱስ የእግዚአብሔር ቃል ነው የአምላክ ቃል ነው ብሎ የሚያምን ሰው ካለ በፈጣሪው እየካደ ነው እኔ እንደዛ ነው የማምነው ሲጀመር ተገኘም አልተገኘም ዝም ብዬ ነው የምጠይቀው እኮ ለምን እንደምጠይቅም አላውቅም አንዳንድ ነገራቶች ስለመጽሐፍ ቅዱስ እጠይቃለሁ ማለት ለማወቅ ይጠቅመኛል ግን እሱን መሰረት አድርጌ መሰረት አድርጌ የምገነባው ምንም ነገር የለም እኔ ትርጉም የለውም መጽሐፍ ቅዱስ ማንንም እንደፈለገ አድርጎ ነው ያጨማለቁ ሲጀመር መጽሐፍ ቅዱስ የፈጣሪ ቃል ነው ብሎ ማለት በጣም ስህተት ነው ምንድነው የማሻፈድ ነው የዘር ትርክት ነው
ታሪክ ነው የሚናገር? ምንድነው የሚያወራው መጽሐፍ ቅዱስ? ይመች በቃ መልካም ጊዜ። ይሄ ምን ይላል? በፈጣሪ ስም አውደዛ አይ እየነገርኩሽ እኮ ነው። እኔ ምንም ላደርግ አልችልም። በመጽሐፍ ቅዱስ ማመን በፈጣሪ መካድ ነው። መጽሐፍ ቅዱስ የእግዚአብሔር ቃል አይደለም፣ የፈጣሪ ቃል አይደለም። እግዚአብሔር እኔ ነኝ። ምንድነው የእግዚአብሔር ቃል ማለት? የኔ ቃል አይደለም ማለት ነው። የኔ ቃልማ እኔም ሰው ስለሆንኩ እዛ እዚህ ሰው ቃል አለ እዛ ጋር አንዴ መኃልየ ያስገባታል፣ እዛ ጋር ደግሞ እንደፈለገ ያሻፍዳታል። የሆነ ቦታ ላይ ይሄዳል፣ ስለ እስራኤላውያኖችን ታሪክ ይተርካል። ከዛ የሆነ ቦታ ላይ ይወርዳል፣ የእስራኤል አምላክ ምናምን እያለ ያሽቃብጣል። የሆነ ቦታ ላይ ይሄዳል፣ ትንባዋን ስትቀረቀር እንትኗን ማስቲካዋን እንዳጥላት ምናምን ያወራል ስለ ሰዎች። ምን አገባኝ ነው? ይሄ ነው የፈጣሪ ቃል ነው ብዬ የምቀበለው? ሲጀመር መጽሐፍ ቅዱስ ይዘህ እንኳን የፈጣሪ ቃል ከሚባለው እንትን ትፋለም ይቅርና ከሰው መጽሐፍ ጋር ነው እንኳን ማውራት ሞራል የለውም ሰው። ምንድነው መጽሐፍ ቅዱስ አይደለም፣ ራሱ ትክክል አይደለም። መጽሐፍ ቅዱስ የሚባለው መጽሐፍ ቅዱስ አይደለም፣ ቅዱስ አይደለም መጽሐፍ ቅዱስ። የምን መጽሐፍ ቅዱስ ነው? ሽረነዋል። ቅዱስ የሚል ቃል ራሱ አይገባውም። መጽሐፍ ቅዱስ መባል የለበትም። መጽሐፈ ማጭበርበር፣ በቃ የማጭበርበር መጽሐፍ ነው። አጭበርባሪ መጽሐፍ ነው። ምንድነው መጽሐፍ ቅዱስ ማለት? ቅዱስ ውስጥ ነው ቁላው የተቀጠቀጠ፣ ቅዱስ ውስጥ ነው እንትንሽ ቂጥሽን ዳሊሽን ምናምን እያለ የሚያወራው። የምን ቅድስና ነው? መጽሐፍ ቅዱስ ቅዱስ አይደለም፣ ውሸት። መጽሐፍ ቅዱስ ቅዱስ ሊሆን አይችልም። ምንድነው መጽሐፍ ቅዱስ ምናምን? እና አለማየሁ ገላጋ የሚጽፉትን መጽሐፍ ከመጽሐፍ ቅዱስ በላይ እየተቀደሰ ነው። ዋጣው ምን አደርግልሃለሁ? እኔ ምን ላድርግ? ውሸት ነው። መጽሐፍ ቅዱስ ቅዱስ ሊሆን አይችልም። እንዴት ይቀደሳል? አፍንጫሽን ሰልከክ ብሎ ደረትሽ ላይ ያሉ ሁለት ጡቶችሽ በጣም እንትናቸው፣ ከዛ ደግሞ ቀሚትሽን ምናምን ነገር ስገልበው እያለ የሚያወራ መጽሐፍ ቅዱስ ነው ይልኛል። ጭሽ ዝም ብለህ ጀንጅንበት፣ ሻፍድበት። ምንም አታመጡም። አንገትህን ተረግጠ ነው የሚነገር ይሄ ሁሉ ማለት ነው። መጽሐፍ ቅዱስን ይዘህ ሲጀመር የፈጣሪ ቃል ነው ብለህ ማውራት የለብህም። መደበቅ ነው ያለብህ። ሊዱ እንዴት ነሽ? እንዴት ናችሁ? ደህና ነህ ባቢ? ሰላም ነው? ደህና ነኝ። እርኩስ ይለኛል አንዱ። ናግባ ግድ የለም ሰላም እንባባል። እኔ እናንተ ናግባ። እንዴት ነሽ ሊዱ? ደህና ነኝ ይመስገን። ጭራሽ ሰዎችን እያጨለብሽ ጳውሎስ ነብይ ነው ማስባል ጀመርሽ። አንዷ ማህይብ ውድ ነብያችን ጳውሎስ እኔ ለሳክኒ መድጉት ምን እንደታዘብኩ ታውቃለህ? በቃ ወሬያቸው ሁሉ አረብኝ ታርጌትን ወገናችሁ ወሬያቸው ሁሉ ስለ ነብዩ መሐመድ ስለሆነ የምር በቃ ከአንዳንድ ነው ውዱ ነብያችን ያለችውና በጣም ነው የገረመኝ። ወስደውታል። ሙስሊሞች እንደዛ ስለሚሉ ነው። እና አይ ኖ ስለ ነብዩ መሐመድ ነብዩ መሐመድን ውዱ ነብያችን ስለሚሉ ሙስሊሞች ወሬያቸው እንዳለ ስለ ነብዩ መሐመድ ስለሆነ እዛ ምስራቅ ሰፈር ለዛ ነው ውዱ ነብያችን ያለችው። አትፍረዱባት። ግን የእውቀት እጥረት እንዳለባት አውቃለሁ። ባይዛዊ በዚህ አይደለም እኮ ባቢዬ ጫደለችው የሆነ ትዝ ይልሃል ጣርቾ ኪንግ የሚባል ልጅ እዚህ በሚጣርቸው ለምን ከእስልምና ወጣክ ብለክ ጠይቀኸው መልስ የሌለው ሊዱን ጠይቃት የሚልክ ልጅ አስታውሰው? እሺ ያ እሱ ልጅ ከእስልምና ያስወጣችው እሷ ነበረች። ማይሆን ነገሮች ማለት ተሆነ አብዶ ነበርና ማይሆኑ ነገሮችን ምናምን ታሳዩዋለች። ሐዲሶችን ቁርአን ምናምን ይዛ ሄዳ በቃ ማለት በእነሱ በሚያነቡት መልኩ የለም እንደሱ ታስነብበው ነበርና ከእስልምና እንዲወጣ ያደረገችው እሷ ነች። ከዛ ይገርማል አወራውትና ልጁን ተመልሶ አሁን ባይዘው ሻሃዳ ይዞ ምናምን ተመልሷል ልጁና ካፏ ላይ ነጠቋት ኪንግን እና ለዛ ነው የጫደለችው እንዲ ነብይ እስከ ማለት የደረሰች። አይ እሱ ወደ ላህያ ነው። ኖ አይደለም። አሁን ሲሪየስሊ እየተማረ ነው ምናምን ምርጥ ሆኗል። ኖ አረ ምን ሆነሽ ነው ሊዱ? አይባልም።
እሱ መሀይም ነው ፋራ ነው ኖ ፋራ ነው በጣም ደንቆሮ ልጅ ነው ቀጥይ ብቻ ግድ የለሽም እኔ ግን ምን ስላላችሁ አንቺ ፊት እንትን አይደለም መጥፎ ቃል አላስተከም ሌላም አለ ሌላ ገና እኔ የእውነት ነው ማለት ተራ በተራ ወስዳቸዋለሁ ደግሞ ተራ በተራ እኔ 665 አይሆኑ እሱ እንደውም 665 ላረገው ነበር ግን ትንሽ ነቃ ደንገጥ ማለት ይቀረዋል ነቃ ደንገጥ ያልኩት እዚህ ነው ማመጣው እዚህ ነው ማመጣው ከዛ አይ እኔ ግን የሆነ ቦታ ከተቻቸዋል በትናንት ያደረግሻቸው ስራ ያየሁ ነበርና አሁን የሆነች ገጣባ ያለች እቺ ቤዛ የምትባለው ሲጀመር እከክ ነች ቤዛ ተብየዋ ማለት ነው መሀይም ነች የምሬን እኮ ነው ቤዛ የምትባለው መሀይም ነች ተርባ ነው ከኢትዮጵያ የወጣችው ከምንም በላይ የሚያሳስባት ምንድነው ሆዷ ነው ቤዛ ደንቆሮ ነች ገብቶሻል ባልፍለጋ የባከነች አሮጊት ነች እና ሽንቷ በሚቀዘቅዝበት ሰዓት በእድሜዋ በላይፏ ነው የምትጫወተው አንዴ ኢጃብ ለበስኩ ትላለች አንዴ ከረሰስኩ አንዴ ሰለምኩ አንዴ ምናምን ከሷ በላይ ደንቆሮ ሰው የለም ሰው በእንትኑ በዚህ ልክ እንትን ሙዳይ በራሱ ማለት ነው መሀይም ነች እሷ ደንቆሮ ነች ገብቶሻል እዛ ጋር ምንድነው የምታደርገው ሁለቱ ሃይማኖቶችን እንትን ያደረገች በቃ ያፋለመች ምናምን አንዴ ለቀቅ ታደርገዋለች አንዱ ላይ ይሄዳል ከዛ ደግሞ እሱን አሰር አድርጋ አንዱ ላይ ይሄዳል ምናምን ነገር ክብር የላትም ራሱ መከበር ያለባቸው ሰዎች ጠንቅቃ አታውቅም ገብቶሻል ዝም ብላ እንደዚህ በቃ ራብኛ ሰው የለም ከኬክ ብርቁ እንደዛ ነገር ነች እየተቀጠቀች ምናምን እንጥሏ እስኪታይ እየበላች የምትገባ ሴት ጀምር ሴት አይደለችም ገብቶሻል የሆነ ቻራም ነገር ነች በጣም ነው የምታስጠላኝ ነው አየኋትና እኔ የሚመቹ ሰዎች አወራቸዋለሁ እንትና አቀርባቸዋለሁ ችግር የለብኝም ሰው ካልተመቸኝ ግን አንድ ቃል እኔ እሱ ጋር እንዳወራ አልፈልግም ልክ እንደሷ ማለት ነው በጣም ነው ያስጠላች መጀመሪያ ሳያት ማለት ነው ገባኝ ከዛ ጨዋታዋ ቀልዷ ምን እንደሆነ ገባኝና የሆነ ሰዓት ላይ ሙስሊሞቹ ጓ ብለው ምናምን ሰበኳት አወሩ ምናምን ከዛ ሻሃዳ ይጃለው ምናምን ብላ መጣች ከእንትኗን እንትን አድርጋ ማለት ነው ኢጃቡን ምናምን ለብ በነገይታው ደግሞ መዝሙሯን ትለቃለች እንከፍ ነች የሆነች አሮጊት ነገር ነች ወልጋዳ ሴት ነች እሷ ቀርፋፋ አሮጊት ነገር ነች ቤዛ ማለት ቀርፋፋ አሮጊት ነች ምንም አትጠቅምም ስለዚህ ሰው ቦታውን ነው ደረጃውን ነው የምትሰጠው ለኛም ማንነንም ሰው ደረጃችን የሚገባንን ብቻ ነው መስጠት ያለብን እኔ እንደዛ ነው የማደርገው ለማንነንም ሰው በግለሰብ ብቻ ሳይሆን እንደ ህዝብ የሚገባውን ነው የምሰጠው ስለዚህ እነዚህ የእንትን ሸርሙጦች ብዙ ቦታ ባይሰጣቸው መልካም ነገር ነው ሸርሙጣ ነች እቺ ምንም አትጠቅምም እኮ ራሱ ብታስረዳትም አይገባትም እናንተ ጋር እያወራች የሚያስጨንቃት ሆዷ ነው ሆዷ እየበላች ሆዷን እየተቀጠቀች እያስገባች ደግሞ የሚያሳስባት ምንድነው የሚደከላትን ነው የምታስበው ማን አገኛለሁ ዛሬ እንደው ይመጣ ይሆን እንትና ጋር ልደውል እያለች ነው የምታስበው ተጠቀጠቅ ማለት ሆዷ ሲሞላ ሆዷ የምትበላበት ሰዓት ደግሞ ሰው ጋር ስታወራ ነው ፍልግና ነው ስርዓት የሚባል ነገር እኮ አለ ትልልቅ ሰዎች ሲያወሩ ማን ቤት ነው የገባሁት ማን ነው መከበር ያለበት እንዴት ነው ማን ጋር ነው ቆጠብ ማለት ያለብኝ አፌን መክፈት ያለብኝ የቱ ጋር ነው እንዴ ስበላ ምንድነኝ እኔ ምንድነው ሴት ነኝ በዛ ላይ ሀበሻ ነኝ በዛ ላይም ክብር የሚባል ነገር አለ ምግቡ ራሱ በቃ ክብር ይገባዋል እኮ ምግብ የሚባለው ራሱ ማለት ነው ለምግቡ ብቻ ሰው ተዩ ትራበት ምግቡ ራሱ ክብር ያስፈልገዋል ደበቅ ብለ ነው መብላት ያለበት ገብቶሻል ረሃብተኛ ህዝብ ነው በረሃብ ስለሆነ ያደግነው ልንበላን የወጣ ነው ሆዳችንን ለመሙላት ስለሆነ የወጣ ነው ስለ እንደዚህ አይነት ነገር አናስብም በጣም ነው የሚያሳዝነው እንዴት ሴት ልጅ አፏን እየከፈተች እንጥሏ ምናምን እያለች ማለት ነው ይደብራል እኮ ራሱ እኔ በእውነት በጣም ይደብራል እኔ በሞት ካሜራ ከፍቼ አልበላም ሌላ ነገር እስከ ሌላ ነገር እንደ ሰው ማሰብ የለበትም እኔ ችግር የለብኝም የምግብ ችግር የለም ምክንያቱም እከከኝ ላራግፍ ወጥቻለሁ እና ምግብ የሚጣልበት ሀገር ነው ያለሁት እኔ ምንም ችግር የለብኝም በላለሁ የሚራብ ሰው አለ ምግብ የማያገኝ ሰው አለ እዚህ ጋር የሚመጣ
ከኢትዮጵያ ውጭ ሆኖ ኢትዮጵያ ውስጥ ሆኖ አሁን የምበላው ምግብ እንኳን የናፈቀው እንጀራ እየበላውን ብመጣ እንጀራ የናፈቀው ሰው ሊኖር ይችላል። ለሰው ስሜት መጨነቅ የሚባል ነገር እኮ አለ እኮ የሚራብ የሌለው ሰው እኮ አለ እኮ። ከኢትዮጵያ ነፍሰው ነው የሚገባው ላይፍ እና እነሱ እያዩ ዝም ብለን ተቀጥቀጣለሁ ምናምን ደስ አይል። ትክክለኛው ላይፍን ትክክለኛ ህይወትን ማንነትን ነው። አንዳንዴ በሚዲያ ሰዎች ምንድነው የሚያደርጉት? ሲበሉና ሲለብሱ ሚዲያ ላይ ላይቭ ይከፈታል ወይ ቪዲዮ ይሰራል። ለምን ታደርገዋለህ? 14 ሰዓት እየተጠገረረ ሲሰራ አይውልና መጥቶ ሲበላ ሻወር አድርጎ ምናምን ጽድት ብሎ በሜካፕ በምናምን በፊልተር ደምቃ ቁጭ ትላለች። የልል ላይፍ የሚያሳልፍ ይመስላል። ውሸት ነው። ትክክል አይደለም። ራሱ ለሰዎችን ስሜት መጠንቀቅ አለበት ሰው። ትክክል ደበቅ ብለህ በልተህ ቆጠብ ብለህ ደግሞ ከንግግር የምታከብረው ሰው ለይተህ አውቀህ ቁጭ ብለህ ማውራት ነው እንጂ ሁሉም ሰው እኔ ማንንም ምክር አልሰማም፣ እኔ በራሴ ሙሉም መንቀሳቀሰው፣ እኔ እኮ በቃ እንደዚህ ነኝ ምናምን ይላል። ውሸት ነው። ሰው ያለ ሰው አይኖርም። እኔ ምክር ያስፈልገኛል፣ ሰው ያስፈልገኛል። እኔ የተፈጠርኩት ከሰው ነው። አጠገቤ ቁጭ ብሎ የሚያዳምጠኝ ሰው ያስፈልጋል። እኔም ሰው ማዳመጥ አለብኝ። የሰው ስሜት መጠበቅ አለብኝ። ሁሉም እንደ እንትኑ ነው የምትሄደው። ህግ አለው፣ ስርዓት አለው እንጂ እነ ቤዛ ማለት ልክ እንደ ሊንዳ የምትባለዋ ሴተኛ አዳሪ ልክ እንደዛ ናት። ተመሳሳይ ናቸው። አረዊቶች እድሜያቸው 30 ምናምን ደርሰው እዚህ ጋር ሙድ እንትን ያደርጋሉ። በቃ አየሩን አትያዙት። እዚህ ጋር መጫወት ያለባቸው ቼኮች አለ። በቃ የእናንተ መድረክ ቦታ አይደለም። ምድረክ ከርፋፋ አረዊቶች ምንድነው የምትሰሩት እዚህ ጋር? እነ ቤዛ እነ ምናምን ምን እየሰራች? አቤት እንዳትዘጉት። አቤት ኧረ ተው። ለምን ነው የምትዘጉት? እኔ እንደ ዳጊ ቦን እኔ አላሙዲ ራሱ እንደ ዳጊ ደስተኛ አይደለም። አንካ እንደዚህ ነው ፈታ ብሎ ይኖራል። ችግር የለበትም። ዳጊ ምችት ይበል። ግን የሰው ሞራል መጠበቅ አለብህ አንተ እንዴ። በድህነትና በኑሮ ውድነት የጠወለገ ትውልድ እያከከ የሚኖር ትውልድ ምንድን ነው? ከባድ እኮ ነው። ይመችህ ይመችህ፣ በእውነት ይመችህ። ለማንኛውም ምንድን ነው ሰው የሰው መጫወቻ መሆን የለበትም። ሰው የሰው እኔ እየተጫወትኩባችሁ ከሆነ የኔ መጫወቻ መሆን የለባችሁም። እኔ በእናንተ እየተጫወትኩ ከሆነ ፍቃደኛ መሆን የለባችሁም። እናንተ ቁጭ የምትሉበት እናንተ የምትገቡበት የምትሰሩበት ለእናንተ ምንም ጥቅም ከሌለው ማድረግ የለባችሁም። መግባትም መውጣትም መስራትም መንቀሳቀስም የለባችሁም። ለእናንተ ጥቅም ከሌለው ማለት ነው። ነገርን ሁሉ በእናንተ ጥቅም ነው መለካት ያለባችሁ። በቃ እንደዚህ ብዬ ነው ማለት። ለማንኛውም እነ ቤዛ ዝም ብለው ናቸው። እነ ቤዛ ረሃብተኞች ናቸው። እነ ቤዛ አሮጊት ረሃብተኞች ናቸው። ምን ትመስላለች ደግሞ ስታስጠላ ምናምን። በጣም ነው የምታስጠላው። በጣም ይደብራል። ምንድነው እኔ በእውነት አራዳነት እንደዚህ ከሆነ የዓለም ሰገጤ መሆን እመርጣለሁ። ይሄ ስልጡንነት ከሆነ ስልጣኔ ከሆነ እኔ መሰገጥ ነው የምፈልግ። አልፈልግም ራስ ቺስ አበላሽቱ እኮ ከየት አባታቸው ነው የሚመጡት? ይደብራል። ሊዱ አቤት። እሺ እስማማለሁ እንዳለ ባልከው የምር። ኧረ በጣም ከባድ ነው። አንዳንዴ ሰው ምንድነው ትታዘበውና ምንም አትልም። አንዳንዴ ዝም ብለህ የራሱ ጉዳይ ብለህ እንትን የምታደርገው ሰው የለም። ሲያበዙት ግን ምንድነው መናገር አለብን አይደል? አይሰሙም እኮ ብትናገሩ። መስማታቸው አይደለም ግድ የለሽም። እንዴት እንደሚሰሙኩ እናውቃቸዋለን። እንዴት እንደሚሰሙ እንዴት መስማት እንዳለባቸው ምናቸውን ነክተህ ማስለቀስ እንዳለብን
እናቀበታለን እኮ ችግሩ ምንድነው ሰው በራሱ ስልክ ንጉስ ነው ሰው በራሱ ዋይፋይ የፈለገውን ማድረጉ መብት ነው ብለን እንትን ስለምናደርግ ነው እንጂ መስመር የሚያልፍ ከሆነማ መለጥለጥ አለበት ይታባቱ እኛ ሴት ምን ህግ አለን ቀጥይ ማስተር ናግባ እስኪ አይ በቃ አሁን እኮ ችግር የለም ነግሬያቸዋለሁ ግን ጳውሎስ እኮ ስም ነው አይደል እንዴ እና ደግሞ እኔ በጣም ይገረመኝ ለጳውሎስ የዚህን ያክል እኔ ጳውሎስ ማለት የቆረቆራቸው አማኑኤል የተባለው ኢየሱስ ነው አይደል ግን አማኑኤል ብለው ለሚወልዱ ልጅ እኮ ስም ያወጣሉ አምላካችን የሚሉትን ስም እንኳን ያወጣሉ ግን ጳውሎስ ተነካሁን ብለው እንደዛ ተንገበገቡ አንድ ቤት ለተናገርኩ 7 ቤት ከፍተው ያወሩ ነበር እኔ ተናገርኩት አንድ ቤት ነው ዘው መልሼ ጨርሼ ሄጃለሁ እኔ ሌላ ታሪክ ውስጥ ነኝ ስለ ጌ ከሚሰሙ እዛ ጋር የነበሩ ሰዎች እየተወራ የነበሩ ስለ ጌዎች ምናምን ነውና ስለ ጌ ከሚሰሙ ልክ ከላይ ኖቲፊኬሽን ሲገባልኝ እኔ ኮሜንትም አላየሁም ሲጀምር ኮሜንት አይታን ይላሉ ኖቲፊኬሽን ገባልኝ የጳውሎስና ጳውሎስ ስለከፈተ ዛን ይድ ነው ያልኩት አለቀ ለምን እንደተንጫጩ እንደዛ አላቅም ያምር እኔ ይሄን ነው የምጠይቃቸው አማኑኤል ብለው ለልጃቸው ስም ያወጣሉ አማኑኤል ግን የኢየሱስ ስም ነው ሶ ለምንድን ነው የሚያወጡት ለልጃቸው ለምን አሁን ጳውሎስ ሲነካ እንዲታንገበገቡ ማን ነው ጳውሎስ እንዴ ያንተ መጠየቅ አይደለም የዘመናችን ጳውሎስ ማቀዋለሁ ግን ጳውሎስ ራሱ ጳውሎስ የሚል ስም አይገልጸውማ አሁን እኮ እየፈለግን ነው ሌላ ኢየሱስ ራሱን እንለዋለን ከፈለግ እኮ ያው እኔማ ነገራቸዋለሁ እንደውም ይበልጠዋል ያምር መብለጥ ብቻ ሲጀመር ጳውሎስ ማለት ትንሽ ማለት ነው አለና አሁን ሳስበው ይሄ ሰው ታላቅ እንጂ ትንሽ አይደለም ያኛው ጳውሎስ ግን እኔ ሐዋርያ ነኝ ምናምን ብሎ ህዝብን እየተጫወተበት ጳውሎስ የሚባል መሐይም እኮ ነው እኔ በድንቁርና ነው እንዴ በየምመካው አላለም እንዴ ራሱ ደንቆሮ ነኝ አለ እኮ እሱ ደንቆሮ እኮ ነው ሲጀመር ጳውሎስ የሚባለው በእውነት እንደዛ እኮ ነው በሞኝነት ነው ሞኝ ነኝ አለ እኮ እንዴ ይሄ ሰው ደግሞ ሞኝ አይደለም ራሱ አይገልጸውም ጳውሎስ ማለት ፖለቲከኛ ነው ፈረንጅ ነው ፖለቲከኛ ነው እና እነዚህ ደንቆሮችን ማሰር ስለፈለገ አዲስ ፍልስፍና ይዞ የተነሳ ሰው ነው ሐዋርያው ጳውሎስ ይልቻል ሐዋርያ እኮ አይደለም ራሱ ተይውና ነብያችን ብለው ያሉ እነሱ ችግር የለውም ስማቸውንም መነሳት የለበትም ውዳቂ ናቸው እነሱ ውዱ ነብያችን ያሉ አንዳንድ ገርዳሚዎች ስባቸው መነሳት የለበትም ከተነሳ እየተሰደቡም ቢነሳ ለነሱ ደስታ ነው ደስ ይላቸዋል እነ ገርዳሜ ማለት ነው እነ ገርዳሜ ገረዶ ገብቶሻል ጳውሎስ ማለት ግን ጳውሎስ መሐይም ነው እኔ እንደዚህ ሞኝ ነኝ አለኩ ገብቶሻል አይገልጸውም ራሱ ጳውሎስ የሚል ቃል አይገልጸውም ይሄ ሰው ታላቅ እንጂ ትንሽ አይደለም ጳውሎስ ማለት ደግሞ ትንሽ ማለት ነው ትርጉሙ ገብቶሻል በመጽሐፍ ቅዱስ ማወቅ ደረጃ ደግሞ ከጳውሎስ ብቻ ሳይሆን ከኢየሱስ ከራሱም በላይ ይሄ መጽሐፍ ቅዱስ የሚያውቀው ይሄ ሰው ነው ከኢየሱስ በላይ የሚያውቀው ይሄ ሰው ነው ስለዚህ ስሙን ቀይርለታለን ምን ታመጣለህ ኢየሱስ ነው ራሱን እንለዋለን ኢየሱስ የሚባል ስም እንኳን አውቃለሁ እኮ ነው አማኑኤል ነው ያልከው ኢየሱስ የሚባል ኢትዮጵያ ውስጥ አለ ልጅ አለ ኢየሱስ ይባላል እና ጳውሎስ ተነካ ብለው ነው እንደዚህ የሚጫጩት የምን አባ ጳውሎስ ነው ጳውሎስ ማይም ነው ደንቆሮ ነው ጳውሎስ ፖለቲከኛ ነው ፈረንጅ ነው ነጭ ነው አንተን እንደዚህ አድርጎ የሚለጠልጥህ ጳውሎስ ነው አስሮ ያስቀመጠ ጳውሎስ ነው ሰው እንዳትሆን ያደረገ ጳውሎስ ነው እንደ ሰው እንዳታስብ እንዳትኖር ያደረገ ጳውሎስ የሚባለው አንድ መሐይም ሰው ነው ሞኝ ነኝ ያለው ሰው ሐዋርያ ሳይሆን ሐዋርያ ነኝ ያለው ሰውዬ ነው ኢየሱስን በመጽሐፍ ቅዱስ በራሱ መጽሐፍ ቅዱስ ውስጥ እኮ ነው የሚከተለው ይሄ መሐይም ህዝብ ኢየሱስን የሚቃወም የኢየሱስን ትእዛዝ የማያከብር አንድ ደንቆሮ ሰው ነው ጳውሎስ ማለት ሌላ ማንነት የለውም ጳውሎስ ለምን ተነካ ይላል የምን አባ ጳውሎስ ነው ቴንክ ዩ አይቼዋለሁ አሁን ወንድ ከሆናችሁ ማን ነው የሚባለው ሰውዬ ረጋ ያለ ስለሆነ ነው እዚህ ጋር ካሉ
ጥቃቅንና አነስተኛ ሰዎች እሱ ይሻላል። የውይይት ጥሪ ቀርቧል። ወንድ ኮንክ ሂድና በቃ አሁን ነው መታየት ያለበት። ስላሴ የሚባለው ራሱ አንድ ሰው ያልገባው የደናቁርት ፍልስፍና አሁን ነው የሚታየው። በስላሴ ዙሪያ እናውራ ብለዋል ጳውሎስ፣ የዘመናችን ጳውሎስ። ከኢየሱስ በላይ መጽሐፍ ቅዱስን የሚያውቀው ሰውዬ ኡስታዝ ወሂድ ጥሪ ያቀረበ። ስለዚህ ማን ነው የሚባለው ሰውዬ? ረጋ ያለ ሰው ነው። እዚህ ጋር ካሉ ጥቃቅንና አነስተኛ እንሽላሊቶች ከእንቁራሪቶቹ የተሻለ ሰው ነው። እሱ ጋር ነው ማውራት ያለበት። ረጋ ካለ ዕውቀት ካለው ትንሽ ካነበበ ሰው ጋር ነው ማውራት ያለበት እንጂ እዚህ ጋር ካሉ እንቁራሪቶችማ ምን ቂጣቸውን ያልሸፈኑ ምድረ ለቃቃሚ እዚህ ጋር እንትን ጋር አወራለሁ እኔ ንጥጥር ምናምን የምን አባ ንጽጽር ነው? ሚስጥር ነው ለእናንተ ንጽጽር። አታውቁትም። ይሄ ተባታቀዋል። ቲክታክ ላይ ቁጭ ብለህ ቺኮችን እየመለመልክ ነው የምትውለው። ሁላችሁንም በረከት አዝመራው ነው። ለበረከት አዝመራው ረጋ ያለ ሰው ነው፣ ያነበበ ሰው ነው። እና እነሱ ጋር ነው ማውራት ያለብን። ንጽጽር ሲባል ይሄ ሰው ትልቅ ሰው ነው፣ አገር አቀፍ ነው፣ ህዝብ የሚያውቀው እንጂ እዚህ ጋር የሚገባው ሰውዬው እንዲጠየቅ ነው። በቃ እዚህ ጋር መሀይም ህዝብ አለ፣ ይጠይቃል፣ ይመልስለታል፣ አለቀ። ዲባራ ማናችሁ እናንተ እሱ ጋር እያወራችሁ ደረጃችሁን ከፍ የምታደርጉት? ማን አባና አንተ? አያወራችሁም። ጥቃቅን እኮ ናችሁ እናንተ፣ እንቁራሪቶች፣ እንሽላሊቶች ናችሁ እናንተ። እናንተ ጋር ምን ብሎ ነው የሚያወራው? ማን ናችሁ እናንተ? ምን ብሎ ያወራል እናንተ ጋር? አስተምረኝ ካልክ ግን ያስተምራል። አለቅ ሻወር አድርገህ ገብተህ ጌታ ሆይ የተከበርክ የዘመናችን ጳውሎስ ሆይ መጽሐፍ ቅዱስ ሊገባኝ አልቻለም አስተምረኝ ካልከው ያስተምራል። አለቅ ዋጣው አባቴ ምን ታደርጋለህ? ምንም ማድረግ አይቻልም። እንደዚህ ጋር ከነሱ ታዝንትና ጋር ያወራሉ። በቃ ንጽጽር ወንድ ከሆነ ምንድነው ናፈቀን እኮ ሙስሊሞች ጋር አወራ ባባሩ አረተው ተው እንጂ ክርስትና ራሱ እንኳን ስለ ክርስትና ይቀርና ክርስትና የምትለዋ ምንድነች? ምን ማለት ነው? መቼ ነው የመጣው የተጀመረው ተብለ ብትጠየቅ መልስ የላችሁም እናንተ። ምድር እከክ ጂጋን ንጽጽር ሚስጥር ነው ለእናንተ፣ አታውቁትም፣ አትችሉም። የለም የለም፣ አቅም የላችሁም። ጥቃቅንና አነስተኛ ናችሁ፣ እንሽላሊቶች፣ እንቁራሪቶች ናችሁ። ዝም ብለህ ጠገን ይዘህ እንደ እንቁራሪት መጫው አለብህ። በቃ የተጻፈውን የተባለውን እንዲፈጸም ዘንድ አለቅ። ስለዚህ ከዘመናት በኋላ መጽሐፈ ወሂድ ወደ ቲክታክ ሰዎች እየተባለ ይነበብልሃል። እዛ ጋር ደናቁርት ይኖሩ ነበሩና እነሱ ነፃ ለማውጣት የገባ ሰው ነው ተብሎ ይነገራል። እና ጳውሎስ የሚለው ቃል አይገልጸውም። ራሱ ታላቅ ሰው ነው። አንተ ነብያችን ነው ሐዋርያችን ነው ቅዱስ ጳውሎስ ምናምን ያልክ እንትን ልታንቆለጳጵሰው አንድ መሀይም ሰው ግን ደንቆሮ ነው። እሱ ደንቆሮ ነው፣ ፖለቲከኛ ነው፣ ሉጢ ነው። ሰው ባያገባ መርጣለሁ አለ፣ ባያገባ መልካም ነው አለ ጳውሎስ የሚባለው። እንዲደከል ነው። ለምን አባ ነው የማያገባው? ምን ማለት ነው? ሕገ ፈጣሪን ይቃወማል ጳውሎስ የሚባለው ሰውዬ። ለምንድን ነው የማያገባው? ይሄ እኮ ነው ፈጣሪን እየተቃወመ ይመጣ እኮ ነው። መጀመሪያ ኢየሱስ ሲያሳድድ ነበር። ሃይማኖትን አይወድም ጳውሎስ የሚባለው ብልጥ ሰው ነው። ከዛ ሃይማኖተኛ ነኝ ብሎ እነዚህ ደናቁርትን አሰራቸው። ዋጣው ምን አባት አመጣለ? እናንተ መናገር የምትችሉትን ሰው ብቻ ነው ማሸማቀቅ የምትችሉት። እኛ ግን የራሳችን ህግ የራሳችን ዓለም ያለን ሰዎች ነን። እኛን ማስቆም አትችልም። መከራህን እያስበላን እውነትን ይነገራል። ቋቅ እያለ ትሰማዋለህ። ምን አባት አመጣለ? ዋጡት። ጳውሎስ የሚባል ሰው የለም ሊዱዬ። ለማንኛውም አይገልጾም ራሱ። ገብቶሻል? ታላቁ የዘመናችን ጳውሎስ
እያልሽ ነው እንጂ ጳውሎስ ማለትማ ትንሽ ማለት ነው አለሽ አለው በቃ ተናገርኩ እኮ እኔ ምን ላወራው ከዚህ በኋላ እንዴ ጳውሎስ ለምን ተነካ ይላል እንዴ እንግዲህ ያው እሺ ብቻ ተረድቻቸዋለሁ ለማንኛውም ተረድቻቸዋለሁ ልበልኝ ያርግላቸው ግን ከጳውሎስ ይበልጣል በስሙ አልጠራውም ካሁን በኋላ እንደው ካህን ነው ካህናችን ካህን እኮ ነው ካህንማ ዝም ብሎ ሰውንም ካህን ይላሉ እኮ የምን ካህን ነው አንተ ደግሞ ወይ ካህናችን ነው አይ ከፍ ያለ ነገር እንፈልጋለን ቆይ እናስብበትና እንደዛ ይሻላል ሐዋርያ እንበለው ዝም ብለ አረ እንዴ ከነዛ ጋር አንድ ላይ አይመጣው እና ማን እንበለው ቆይ እናስብበት በደንብ ቅዱስ እንበለው ዝም ብለ ቅዱስ ራሱ እኮ የሰው ስም ነው አሁን እና ማን እንበለው እኔ እንጃ እኔ ደግሞ በጣም ያሳቀኝ ደግሞ ጳውሎስ ሆስፒታልም አለ ብለው ኮሜንት ላይ የሚጽፉ ሰዎች የሰው ስም ነው ስላቸው ጳውሎስ ኮሜንት ላይ መጥተው ጳውሎስ ሆስፒታልም አለ ይላሉ እኔ እንጃ ብቻ እኔ እንዴት እንዳዩት ጳውሎስን በጣም አሁን ማወቅ ፈለኩኝ ስለ ጳውሎስ የምር ከልጅነቱ ጀምሮ ምን እንደሆነ ይሄን ያክል ሚንገበገቡለት ማን ቢሆን ነው ጳውሎስ ነገርኩሽ እኮ ክርስቶስን ሲያሳድድ የነበረ ሰው ነው እንደዛ ነው የተጻፈለት ኦኬ እኮ ገባኝ ግን እንደዚህ ተንገበገቡ ለምን ቢሆን ነው ይሄን ያክል ኢኒዌይስ እስኪ አስመሳይ ሰው ነው ሲጀመር እኔ ምን አለ መሰለሽ እኛ እኮ አለ በዘር አይሁዳውያን ነን እንጂ ከነዛ ከኃጢአተኞች አህዛብ አይደለንም ማለት ጳውሎስ የሚባለው ሰው ግን እኮ አይሁዳዊ አይደለም አይ የምሬን እኮ ነው ሮማዊ ሰው ነው እንዴ በጣም ኢንቦክስ ላይ ራሱ መጥተው ይሉኛል ምናምን ጳውሎስን አንቺ መልእክቶቹን አታቂም አይኑ መጽሐፍ ቅዱስ የተባለው የጳውሎስ ደብዳቤ ተለቃቅሞ እንደሆነ አውቃለሁ እኮ ነኝ ግን እኔ ይሄንን ሰው ታዲያ ምንድነው ይሄን ያክል እንገበገብለት አልችልም ብቻ አርአይፒ የራሳቸው ጉዳይ ነው ነው ገና ስለነዚህ አልጨነቅም ምን አባታችሁ ያመጣል ምን እኮ ምን አባቱ ያመጣል ከክርስቶስ በላይ አሁን ምንድነው የተደረገው መሰለሽ ችግሩ ምንድነው ከእግዚአብሔር በላይ ኢየሱስ ገብቶሻል ከኢየሱስ በላይ እንትና ድንግል ማርያም ከድንግል ማርያም በላይ ደግሞ ጳውሎስ ከጳውሎስ በላይ ደግሞ አባቶች አሉ ርኩስ አባቶች ማለት ነው የቤተክርስቲያን አባቶች እንደዚህ እኮ ነው የታሰረው ትውልድ ገብቶሻል እንደዚህ ነው የሚያመልኩት መጀመሪያ አባቶችን ታፈነድዳለህ ከዛ ደግሞ አለፍ ካልክ ጳውሎስ ጋር ትሄዳለህ ጳውሎስን አለፍ ካልከው ደግሞ እናታችን ድንግል እያልክ ታለቃቅሳለህ ከዛ አለፍ ብለህ ደግሞ ፕሮቴስታንቶች ደስ አይበላቸው እየተባለ እንትኖች ኢየሱስን ስሙን እንትን ይባላል ከዛ አልፈህ ነው ፈጣሪ ጋር የምትደርሰው እና ከባድ ነው እሺ አንዳንድ ሰዎች መግባት ይችላልላችሁ ክርስቲያኖች ካላችሁ ሐሳብ አለኝ የሚል ሰው ካለ መግባት ይችላል አሁን ብዙ ነገር ስላወራን ያሲዮን አስኪ ጠፍተህ ነበር ልጽፍልህ እያልኩ አጋጣሚ አየሁክና ላይ ቅድም እንትን አልኩ ጠፍተህ ታሞ ነው ምንድነው ብዬ ልጽፍልህ ነበርና አጋጣሚ ደግሞ አየሁ